السلام عليكم ورحمة الله وبركاته ودنا የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው دروس اللغة العربية الجزء الأول الدرس الثالث ክፍል 8ን እንማራለን ማለት ነው ኢንሻአላህ الحروف القمرية የቀመርያ ፊደላቶች ይሄ በነገራችን ላይ የአረበኛ የእጅ ጽሁፍ ሳስተምራችሁ ስለ ላሙ ተዕሪፍ ስለ ሐምዘቱል ወስል እንደዚሁም ደግሞ ስለ ቀመርያ ፊደላቶችና ስለ ሸምስያ ፊደላቶች ከክፍል 98 ጀምሮ አስተምራችኋለሁ ማለት ነው። ስለዚህ እዛ ላይ መለስ ብላችሁ ብትከታተሉት ብትማሩት የበለጠ ሰፊ ዕውቀት ታገኛላችሁ ብዬ አስባለሁ ማለት ነው ኢንሻአላህ። طيب የቀመርያ ፊደላቶች 14 ፊደላቶች ናቸው። እነሱም ኢብጊ ሐጀከ ወኸፍ ዓቂመሁ የሚለው ንግግር ውስጥ ተጠቃለው እናገኛቸዋለን። 14ቱንም ፊደላቶች ማለት ነው። እዚህ ጋር ደግሞ በቅደም ተከተል ተቀምጠዋል። ኢንሻአላህ እናያቸዋለን ማለት ነው። የመጀመሪያው ሐምዛህ ነው። ምሳሌ አልአቡ አባት ስንል ማለት ነው። ከላሟ በመቀጠል የመጣው ፊደል ሐምዝ የቀመርያ ፊደል ስለሆነ ላሟን ግልጽ አድርገን እናነባታለን። ወይንም ደግሞ ሱክኑ ምን ይሆናል? ይነገራል፣ እናወጣዋለን። አልአቡ ብለን እናነባለን ማለት ነው። ሌላው እዚህ ጋር የምንረዳው ነገር ምንድነው? ሐምዘቱል ወስሉ በፈትሐ ነው የሚነበበው ከሐምዘቱል ወስሉ አንስተን ስናነብ ማለት ነው። ሌላው ነገር ደግሞ ምንድነው? አሊፍና ላም የሆነ ቃል ላይ መግባታቸው ያ የገቡበት ቃል ስም መሆኑን በቀላሉ እናውቃለን፣ በቀላሉ መረዳት እንችላለን ማለት ነው። ምክንያቱም አሊፍና ላም የስም ምልክቶች ስለሆኑ ከስም ምልክቶች መካከል አንድኛው ስለሆነ እስም ላይ ብቻ ነው የሚገቡት ማለት ነው። طيب አልአቡ አባት እንላለን። ሁለተኛ ባ ነው። አልባቡ በር። ስለዚህ ላሟ ምን ትሆናለች? ግልጽ ትሆናለች ማለት ነው። ከላሟ በመቀጠል የመጣው ፊደል ባ የቀመርያ ፊደል ስለሆነ ላሟን ግልጽ አድርገን እናነባታለን። አልባቡ እንላለን ማለት ነው በር ስንል። ሶስተኛው ፊደል ጂም ነው። አልጀነቱ ጀነት ስንል ማለት ነው። ከላሟ በመቀጠል የመጣው ፊደል ጂም ስለሆነ ላሟን ግልጽ አድርገን እናነባለን ማለት ነው። ጂም ደግሞ የማን ፊደል ነው? የቀመርያ ፊደል ነው ማለት ነው። አራተኛው ሐ ነው። አልሂማሩ ስንል አህያ ስንል ከላሟ በመቀጠል የመጣው ፊደል ሐ ስለሆነ ላሟን ግልጽ አድርገን እናነባለን። አልሂማሩ እንላለን ማለት ነው። አምስተኛው ኻ ነው። አልኹብዙ ስንል ከላሟ በመቀጠል የመጣው ፊደል ኻ የቀመርያ ፊደል ስለሆነ ላሟን
ግልጽ አድርገን እናነባታለን ማለት ነው። አልኹብዙ ማለት ዳቦ ማለት ነው። ስድስተኛው ዓይን ነው። አልዓይኑ ስንል ከላመት ተዕሪፏ በመቀጠል የመጣው ፊደል ዓይን ስለሆነ ላሟን ግልጽ አድርገን እናነባታለን። አልዓይኑ ብለን እናነባለን ማለት ነው። ዓይን ዓይን ነው፣ በአማርኛም ዓይን ነው ማለት ነው። ሰባተኛው ገይን አልገዳኡ ምሳ ስንል ከላሟ በመቀጠል የመጣው ፊደል ነው ገይን የቀመርያ ፊደል ስለሆነ ላሟን ግልጽ አድርገን እናነባታለን። አልገዳኡ ብለን ማለት ነው። ስምንተኛው ፊደል ፋ ነው። አልፈሙ አፍ ስንል ከላሟ በመቀጠል ከላመት ተዕሪፏ በመቀጠል የመጣው ፊደል ፋ ነው። ስለዚህ ላሟን ግልጽ አድርገን እናነባታለን። አልፈሙ እንላለን። ዘጠነኛው ፊደል ቃፍ ነው። አልቀመሩ ስንል ከላመት ተዕሪፏ በመቀጠል የመጣው ፊደል ቃፍ ስለሆነ ላሟን ግልጽ አድርገን እናነባታለን። አልቀመሩ እንላለን ማለት ነው። አስረኛው ፊደል ካፍ ነው። አልከልቡ ውሻ ስንል ማለት ነው። ከላመት ተዕሪፏ በመቀጠል የመጣው ፊደል ካፍ ስለሆነ ላሟን ግልጽ አድርገን እናነባታለን። አልከልቡ እንላለን ማለት ነው። ውሻ ስንል አልቀመሩ ማለት ጨረቃ ማለት ነው። 13ኛው ፊደል ሚም ነው። አልማኡ ስንል ስለዚህ ከላመት ተዕሪፏ በመቀጠል የመጣው ፊደል ሚም የቀመርያ ፊደል ስለሆነ ላሟን ግልጽ አድርገን እናነባታለን። አልማኡ እንላለን። ማ ማለት ውሃ ማለት ነው። 12ኛው ፊደል ዋው ነው። አልወለዱ ከላሟ በመቀጠል የመጣው ፊደል ዋው የቀመርያ ፊደል ስለሆነ ላሟን ግልጽ አድርገን እናነባታለን። አልወለዱ እንላለን ማለት ነው። ጠይብ አልወለዱ ማለት ልጅ ማለት ነው፣ ወይንም ልጁ ማለት ነው። 13ኛው ፊደል ሀ ነው። አልሃዋኡ ስንል ከላመት ተዕሪፏ በመቀጠል የመጣው ፊደል ሀ የቀመርያ ፊደል ስለሆነ ላሟን ግልጽ አድርገን እናነባታለን። አልሃዋኡ እንላለን። ሀዋ ማለት አየር ማለት ነው። ጠይብ 14ኛው ፊደል ያ ነው። አልየዱ ስንል ከላመት ተዕሪፏ በመቀጠል የመጣው ፊደል ያ የቀመርያ ፊደል ስለሆነ ላመት ተዕሪፏን ግልጽ አድርገን እናነባታለን ማለት ነው። አልየዱ ማለት እጅ ማለት ነው። ጦይብ ስለዚህ የቀመርያ ፊደላቶች ስንት ናቸው? 14 ፊደላቶች ናቸው። ኢብጊ ሐጀከ ወኸፍ ዓቂመሁ የሚለው ንግግር ውስጥ 14ቶቹንም ፊደላቶች እናገኛቸዋለን። በአጭሩ በእነዚህ ንግግሮች መያዝ እንችላለን ማለት ነው፣ የቀመርያ ፊደላቶችን ማለት ነው። ጠይብ በመቀጠል አልሑሩፉ ሸምስየቱ የሸምስያ ፊደላቶች በባለፈው ትምህርታችን ላይ ክፍል 7 ላይ ስንማር አልሑሩፉ ሸምስየቱ ላ ዩንጠቁ ሱኩኑ ዐለ ላሚ ወቱድዐ ሸደቱን ዐለ ልሐርፊ አለዚ በዕደሁ ብለን ተምረናል። ምሳሌ ደግሞ አሸምሱ የሚለውን ቃል አይተናል። በቀመርያ ጊዜም ደግሞ አልቀመሩ የሚለውን ቃል አይተናል።
ስያሜያቸውንም ያገኙት ከነዚህ ቃላቶች የተነሳ ነው። ላሟ ግልጽ ተደርጋ እንድትነበብ የሚያደርጉት ፊደላቶች ሁሉ የቀመርያ ፊደላቶች ተባሉ። እንደዚሁም ደግሞ አሸምሱ ስንል ላሟ እንድትደበቅ ወይንም ደግሞ እንዳትነበብ የሚያደርጉት ፊደላቶች ሁሉ የሸምስያ ፊደላቶች ተባሉ። አሸምሱ ስንል ላሟ አትነበብም፣ ኢድጋም ትደረጋለች ማለት ነው። ስለዚህ ላሟ ኢድጋም ተደርጋ እንድትነበብ የሚያደርጉት ፊደላቶች ሁሉ ምንድናቸው? የሸምስያ ፊደላቶች ናቸው ማለት ነው። ስያሜያቸውን ያገኙት ከነዚህ ቃላቶች የተነሳ ነው። ጦይብ ዛሬ ደግሞ ምሳሌ እናያለን ማለት ነው። ፊደላቶቹስ እነማን ናቸው የሚለውን እናያለን ማለት ነው። አልሑሩፍ ሸምስየቱ የሸምስያ ፊደላቶች ሂየ እነሱ በመጀመሪያ ደረጃ ባጭሩ ልንገራችሁ፣ የተማራችሁት ታውቁታላችሁ፣ ያልተማራችሁ ግን ጢብ ሱመ ሲል ረሒመን ተፉዝ ዲፍ ዛኒዓም دع سوء ظن زر شريفا للكرم በእነዚህ ቃላቶች መጀመሪያ ላይ ያሉት ፊደላቶች የሸምስያ ፊደላቶች ናቸው ባጭሩ ማለት ነው። ስለዚህ ከላመት ተዕሪፏ በመቀጠል ከነዚህ ፊደላቶች መካከል አንዱ ፊደል ከመጣ ላሟን ኢድጋም አድርገን እናነባለን ማለት ነው። አያይዘን እናነባለን ማለት ነው። አሁን በምሰጣችሁ ምሳሌ መሰረት ማለት ነው። ጦይብ ከቀመርያ ፊደላቶች ውጭ ያሉት የሸምስያ ፊደላቶች ናቸው ባጭሩ ማለት ነው። የአረብኛ ፊደላቶች 28 ናቸው። 14ቶቹ የቀመርያ ፊደላቶች ናቸው። 14ቶቹ ደግሞ የሸምስያ ፊደላቶች ናቸው ማለት ነው። አንደኛው ታ ነው። አታጂሩ وتوضع شدة على الحرف الذي بعده شدة ምልክት ባናገኝም ያልተሐረከ ሊሆን ይችላል ለምሳሌ ማለት ነው። ስለዚህ ምን ማድረግ አለብን? እኛ ስናነብ ፊደሉን አጥብቀን ማንበብ አለብን ማለት ነው። አታጂሩ ብለን እናነባለን ማለት ነው። ምክንያቱም ከላመት ተዕሪፏ በመቀጠል የመጣው ፊደል ታ የሸምስያ ፊደል ስለሆነ ላሟን አናነባትም፣ ኢድጋም እናደርጋታለን ማለት ነው። ከሚቀጥለው ፊደል ጋራ ወይንም ከታ ጋራ ኢድጋም አድርገን እናነባታለን። አታጂሩ ነጋዴ ስንል ማለት ነው። ታጂር ማለት ነጋዴ ማለት ነው። ሁለተኛው ፊደል ሳ ነው። አሰውቡ ልብስ ስንል ከላመት ተዕሪፏ በመቀጠል የመጣው ፊደል ሳ የሸምስያ ፊደል ስለሆነ ላሟን ኢድጋም አድርገን አያይዘን እናነባታለን ማለት ነው። አሰውቡ አሰውቡ ብለን እናነባለን ማለት ነው። ሶስተኛው ፊደል ዳል ነው። አዲኩ አውራ ዶሮ ስንል ስለዚህ ከላመት ተዕሪፏ በመቀጠል የመጣው ፊደል ዳል የሸምስያ ፊደል ስለሆነ ላመት ተዕሪፏን አያይዘን እናነባታለን ማለት ነው። ኢድጋም አድርገን ማለት ነው። አዲኩ ብለን እናነባለን ማለት ነው። አራተኛው ፊደል ዛል ነው።
አዛሃቡ ወርቅ ስንል ጦይብ። ስለዚህ በዚህ መሰረት ነው ከላመት ተዕሪፏ ቀጥሎ ያለውን ፊደል ነው የምታዩት። ኢንሻአላህ እየተረጎምኩላችሁ ልሂድ ማለት ነው። ጦይብ ዛል አዛሃቡ። አምስተኛው ፊደል ራ አረጁሉ። ስናነብም በዚህ አይነት መልኩ ነው የምናነበው። አረጁሉ። ዛይ አዘህረቱ አበባ ስንል ረጁል ማለት አረጁሉ ካል ሰውየው እያለ ነው። ረጁል ካል ደግሞ ሰው ማለት ነው፣ ትልቅ ሰው ማለት ነው። ይሄን እናውቀዋለን ስለተማር ነው ማለት ነው። አዘህረቱ ማለት አበባ ማለት ነው። ሰባተኛው ፊደል ሲን ነው። አሰመኩ አሳ ስንል ማለት ነው። ስምንተኛው ፊደል ሺን ነው። አሸምሱ ፀሐይ ማለት ነው። ሸምስ ማለት ፀሐይ ማለት ነው። ቀመር ማለት ደግሞ ጨረቃ ማለት ነው። ጦይብ ዘጠነኛው ፊደል ሷድ ነው። አሶድሩ ደረት ስንል ማለት ነው። ሌላም ትርጉም አለው። ሌላኛውን ትርጉም በኮሜንት ጻፉልኝ ኢንሻአላህ። አስረኛው ፊደል ዷድ ነው። ነጥብ አድርጉበት እሺ። ዷድ ከላይ ነጥብ አስቀምጡበት። አስረኛው ፊደል ከሸምስያ ፊደላቶች መካከል አስረኛው ፊደል ዷድ ነው ማለት ነው። አድወይፉ ስንል እንግዳ። አድወይፉ ዶይፍ ማለት እንግዳ ማለት ነው። 11ኛው ፊደል ጧ አጧሊቡ ተማሪ ስንል። 12ኛው ፊደል ዟ ነው። አዘህሩ ጀርባ ስንል ማለት ነው። ዞህር ማለት ጀርባ ማለት ነው። 13ኛው ፊደል ላም ነው። አለሕሙ አለሕሙ ስጋ። ለሕም ማለት ስጋ ማለት ነው። 14ኛው ፊደል ኑን ነው ማለት ነው። አነጅሙ አነጅሙ ኮከብ ስንል ማለት ነው። ስለዚህ ከላመት ተዕሪፍ በመቀጠል ከነዚህ ከ14ቶቹ ፊደላቶች መካከል አንዱ ከመጣ ላመት ተዕሪፏን ኢድጋም አድርገን አያይዘን እናነባለን ማለት ነው። በነገራችን ላይ ሐምዘቱል ወስሉና ላመት ተዕሪፏ ተጨማሪ መሆን አለባቸው። አንዳንድ ጊዜ ሐምዘቱል ወስል ይመጣና ከዚያ በመቀጠል ደግሞ ላም እናገኛለን። ያኔ ላሟ ላሙ ተዕሪፍ ልትመስለን ትችላለች። አስል ከሆነች ላሙ ተዕሪፍ አትባልም። ተጨማሪ ሁለቱም በአንድ ላይ የተጨመሩ መሆን አለባቸው እንጂ ሐምዘቱል ወስል መጀመሪያ ላይ ገብቶ ቀጥሎ ላም ስለመጣ ብቻ ላሙ ተዕሪፍ ነው ብለን አል ብለን ልናነበው አንችልም ማለት ነው። ላሙ ተዕሪፉና ቀጣው ቃል የሚለያዩ መሆን አለባቸው። ወይንም ሐምዘቱል ወስሉና ላሙ ተዕሪፏ የተጨመሩ መሆን አለባቸው። ለምሳሌ አሁን ያየናቸው ምሳሌዎች ላይ ነጅም አሊፍና ላሙን አውጥተን ነጅም ማለት እንችላለን። ለሕም ማለት እንችላለን። ዘህር ማለት እንችላለን። ጧሊብ ማለት እንችላለን። ዶይፍ ማለት እንችላለን። አሊፍና ላሙ ሳይገባ ማለት ነው።
ነገር ግን መለያየት የማይችሉ ከሆነ ምን አይባልም? ላሙ ተዕሪፍ ላይሆን ይችላል ማለት ነው። የቃሉ መሰረት ሊሆን ይችላል ማለት ነው። እና ይሄ ነው። طيب የዛሬው ትምህርታችን ይሄን ይመስላል። ኢንሻአላህ እኔን ማገዝ የምትፈልጉ ትምህርቱን ከወደዳችሁት ላይክ በማድረግና ለሌሎች ሸር በማድረግ አግዙኝ ማለት ነው። ቀላል ነገር ነው። ላይክ ማድረግ 1 ሰከንድ አይፈጅም። ለሌሎች ሸር ማድረግ 1 ደቂቃ አይፈጅብንም። ስለዚህ ትምህርቱን ከወደዳችሁት ላይክ እያደረጋችሁ ብታግዙኝ ጥሩ ነው ብዬ አስባለሁ። ምክንያቱም የእናንተ ላይክ ትምህርቱ በቀላሉ ለሌሎች እንዲደርስ ያግዛል። ላይክ ባደረጋችሁ ቁጥር ዩቲዩብ በቀላሉ ትምህርቱ ለሌሎች እንዲደርስ ስለሚያደርግ ላይክ ማድረጋችሁን አትርሱ ማለት ነው። ኢንሻአላህ ትምህርቱን ከወደዳችሁት ለሌሎችም ሸር አድርጉላቸው። ምናልባትም በእናንተ ምክንያት እነሱ ሊጠቀሙበት ይችላሉ። አረበኛም በቀላሉ ሊረዱ ይችላሉ። ቁርአንን አስተካክለው ማንበብ ይችሉ ይሆናል። አረበኛ መጻፍ ይችሉ ይሆናል። እኔ የምሰጠውን ትምህርት ሁሉ ሊጠቀሙበት ይችላሉ ማለት ነው። ስለዚህ ኢንሻአላህ ላይክ እያደረጋችሁ ብታበረታቱ ጥሩ ነው ብዬ አስባለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።